አንገቴ ላይ በሽጉጥ እንትን ብሎ ደግነው አስተኝተውኝ አንድ የሆነ የመሳሪያም ጉዳይ ምናምን ከዚህ በፊት ዜና ላይ ሰምቻለሁ። ፖለቲካ ወይም ስለ ሀገሪቱ ሁኔታ ምንም የምናገረው የለም። በጣም ነው የማመሰግነው። ግን ሰዎቹ ከዛ በኋላ አልተገኙም። ባለሽጉጦቹ ጠፉ ትተው ኢትዮጵያ ነው እንደ ይዘውኝ የመጡት ብዬ አንኮበር ያሉ መስሎኝ ደንግጬ ነበር። አጠገብ ያለው ሰው የለም። ከዛ ደንግጬ ምንም ሰው የለም እና ህዝብ ተሰብስቦ ያየኛል። ኢክናስ ላይ ምን ስትሰራ ነበረ? $800,000 በላይ ነው ዋጋው። ከፍተኛ የሆነ እርዳታ ወደ ኢትዮጵያ እያደረገ ነው። የኤግዜክቲቭ ኮሚቴ ማለት የነሱ ቦርድ ሁኜ እየሰራሁ ነበር። ከመንግስት ጋር ብዙ ግንኙነት የለንም። በተለይ ኢትዮጵያዊ አንተ አታርፍም እንዴ እንደዚህ ተደርጎብህ ሲል በጣም ከባድ ነው። በጣም እጅግ በጣም ነው የሚያሳዝነው። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ነው። የብርሃን ቴሌቪዥን ከስቱዲዮ እንግዳ ይዤላችሁ ቀርብ ያለው እንግዳውም ከቫንኮቨር ካናዳ ነው። እንግዲህ አይ ቲንክ የቫንኮቨር ካናዳ የመጀመሪያ እንግዳችን ነው። አቶ ከበደ ኃይለ ማርያም አባተ ይባላል። እንግዲህ እንግዳችንን ከማቅረባችን በፊት ተመልካቾቻችን ይህ ፕሮግራም ለእናንተ በትክክል እንዲሄድ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጋብዛለን። ጥሩ የሆነ ቆይታ ነው ያለን። አቶ ከበደ ረጅም ዓመት የማቀው ወንድማችን ነው። ዛሬ ለብርሃን ቴሌቪዥን እንግዳ ሆኖ ቀርቧል። ጤና ይስጥልኝ ከቤ፣ እንደምን ሰነበትክ? ደህና ነኝ አቶ ብርሃኔ። በጣም በስንት ዓመቴ ነው የማይህ ፊት ለፊት። በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ተመልካቾቻችን አቶ ከበደ ኃይለ ማርያም በተለይ በእርዳታ ጉዳይ ላይ በሰፊው ሲንቀሳቀስ ያለ ወንድማችን ነው። ለረጅም ዓመት ነው የምንተዋወቀው። በተለይ በቅንጅት ጊዜ እዚህ ቶሮንቶ ሁሉ ብርቱካን ሚደቅሳን ሁሉ ተቀበለናል። እንግዲህ ፖለቲካውም ቀረ፣ ብዙ ነገር ሀፕን አደረገ። ዛሬ ያለበትን ሁኔታና ከቤ መጀመሪያ ራሱን ካስተዋወቀልን በኋላ ወደ ፕሮግራማችን እንገባለን። ከበደ ኃይለ ማርያም አባተ እባላለሁ። ያው የተወለድኩት ደብረ ሲና ነው። ያደግኩት የ6 ወር ልጅ ሆኜ አሰብ ነው። አሰብ ቆየው፣ እዛው ተማርኩ፣ እዛው ስራ ጀመርኩ። ከዛ ያው በነበረው ረብሻ ወደ ኬንያ ገባሁ። ኬንያ እዛም በዩናይትድ ኔሽን ውስጥ በኤዱኬሽን ፕሮግራም ሳውት ሱዳን ለ5 ዓመት ሰራው። የኬንያ የሀገር መኖሪያ ያገኘው እዛው ስሰራ ቆይቼ ነበረ። ባለው ኮንዲሽን ወደ ካናዳ ገብቻለሁ በ1999 በአውሮፓውያን አቆጣጠር። አሁን ያለሁት ቫንኮቨር ከተማ ነው ያለሁት። በ1999 ነው ቫንኮቨር የገባኸው? ማርች 8 1999 ማርች 8። አመሰግናለሁ። እንግዲህ አሁንም ወደ ኢትዮጵያ ነው መለስ የማደርግህ፣ ምክንያቱም መጫወት መነጋገር አለብን። የት ነው ትምህርትህን የተማርከው? ኤሌመንተሪ እና ሃይ ስኩል? እኔ አሰብ ነው። ያው ከአሰብ አልወጣሁም። የመጀመሪያ ጣሊያን ትምህርት ቤት ነበር የምማረው ሚሽን። ከዛ በእኛ ጊዜ ትምህርት ቤት አልነበረም፣ ቄስ ትምህርት ቤትም አልነበረም። ያው ጣሊያንኛ እና አረብኛ ነበር የምንማረው። ያው እዛ ሰፈሩ አሰብ የአፋር እና የጣሊያን የአረብኛ ቋንቋ ያለበት ነው እና እዛ ስማር ነበር። ከዛ ትምህርት ቤት ተከፈተልን። እድሜ ለኃይለ ሥላሴ መርድ አዝማች አስፋወሰን ትምህርት ቤት የሚባል ተከፈተ። እዛ 1ኛ ክፍል እስከ 9ኛ ስማር ወደ 10 ሲሄድ ያው 10 ላይ አቆምኩኝ። ወደ ኬንያ ከገባ ከ9 እስከ 12 ያለውን በዛው እየሰራሁ ተምሬያለሁ እና እስከ 12 የተማርኩ ከኬንያ እስከ ኬንያ ከገባሁ በኋላ እና እኔ 10ኛ ክፍል ተማሪ በ1960 ላይ ነው ያቆምኩት። 10ኛ ክፍል ተማርክ። ከዛ በኋላስ አልተማርክም? እንዴት ነው ነገሩ? አልተማርኩም። ለምን? የአሰብ ድርቅ የተባለ ጊዜ ስንዴ መጥቶ ነበርና ገንዘብ ተማሪዎች በሙሉ
ያው ስንዴውን እንትን መስራት ስለነበረ ሁላችን ተማሪዎቹም አዋቂውም ስንዴው ባልክ ስለመጣ መስፋት ጆንያ ውስጥ አስገብተን እንሰፋላቸው ነበረ እና ቶሎ ብሎ እርዳታ እንዲሄድ ሲባል ገንዘብ እዛ አገኘን። ከዛ ደግሞ ቀጥታ እቃ ተቆጣጣሪነት የሚባል ታሊ ክለርክ የሚባል አለ። እዛ ላይ በስራ ተመደብኩኝ። ያው ገንዘብ አታለለኝ፣ እዛው ቀረሁኝ። ከዛ ከእቃ ተቆጣጣሪነት ወደ መጋዘንነት፣ ከመጋዘንነት ደግሞ የመኪና ተረካቢዎች፣ ከዛ በኋላ ደግሞ እድገት እየመጣ ሲሄድ ወደ የወደቡ ደህንነት ምክትል ኃላፊ አድርገውኝ ስሰራ እስከ መጨረሻው ሰራ ነበር። ዛሬ እየተወያየን ያለነው አሰብ ወደብ ላይ ሲሰራ ከነበረ ወንድማችን ከከበደ ጋር ነው። በሰሞኑ ደግሞ ስለ አሰብ የኢትዮጵያ ነች ተብሎ ብዙ ግርግር እየተፈጠረ ነው። እንደውም ጉዳዩ ወደ ጦርነትም ያመራል የሚባሉ ሩመሮች አሉ። ያንን እንደ ኢትዮጵያዊ እንደዚህ እንደ ካናዳ ዜጋ ብዙ አንፈልገውም። የምትፈልገው አይመስለኝም አንተም። እንደው በአሁኑ ሰዓት እንደው ይቅርታ አድርግልኝና ከቤ አሰብ ኤርትራ ተገንጥላ ተወሰደች ሲባል ያንተ ስሜት ምንድን ነበር? አዎ እርግጥ ነው ሰው የተወለድኩበት ሀገር ነው የምለው። ለምን በ6 ወር ደብረ ሲና ወደ አሰብ የገባሁት በጣም ነው ያደኩበት እና ብዙ እንትን ያየሁበት ከተማ ነው። ያውም ከህዝቡ ጋር በጣም ፍቅር የነበረ ነው። ህዝቡ የቀበሌ ሊቀመንበር ሲያደርገኝ የቀበሌውን ስም 0104 እርገብ በህብረት የነበረውን ከበደ ኃይለ ማርያም ቀበሌ ብሎ ነው የጻፈው። ያ ሁሉ ትዝታ አለኝ እና የአሰብ ሰው ፍቅር ነው። ጦርነት አይወድ ምን አይል፣ በእንግድነት ስትመጣ የሚቀበል ነው። ትግሬ፣ አማራ፣ ኦሮሞ፣ ይሄ በእስላም ክርስቲያን የሚል ማንም የለም። አሰብ ውስጥ ሁላችንም ተከባብረን የምንኖር የፍቅር አገር ነበር እና ከዛ ላይ ወጥተን አሁን እዚህ ላይ ስደርስ ትንሽ አሳዝኖኛል በጣም። እኛ ኤርትራውያኖች ወንድሞቻችን ናቸው፣ እህቶቻችንም ወንድሞቻ ያሳደጉኝም እናትና አባቶቼ ጋር አብሮ ያሳደጉኝ የኤርትራውያኖች ሰዎች ናቸው። አከብራቸዋለሁ። ግን ሀገር ስትገነጠሉ ግን ትንሽ አሳዝኖኛል አቶ ብርሃኑ። አዎ እጅግ በጣም ያሳዝናል። በተለይ ኢትዮጵያ የምታክል ሀገር ወደብ አልባ ሆነች ተብሎ በተለይ ከዚህ በፊት የነበረው ጠቅላይ ሚኒስትር መለስ ዜናዊ ናቸው ፈርሞ አሰብን ያስረከቡት። ይሄ ዛሬ ጉዳያችን አይደለም፣ ግን ቢሆንም አገር ነውና መወያየት ስላለብን ነው። እንደው ይቅርታ አድርግልኝ ምናልባት በዚህ ጉዳይ ላይ ከጨቀጨኩ። እንግዲህ አሁንም ማንኛውም ነገር በኢትዮጵያ ጉዳይ በሰላም እንዲፈታ ነው። ችግሮች አፍጥጠዋል። ኢትዮጵያ ውስጥ ብዙ ችግሮች አሉ። ተመልካቾቻችን አሁንም ቀጥታ ወደ ከቤ ሄዳለሁ። ከበደ ኃይለማርያም አባተ ከቫንኮቨር፣ እኔ ደግሞ ከቶሮንቶ፣ ሁለታችንም የዚህ የካናዳ ዜጎች ነን። አሁን ወደ ዜግነታችን ጉዳያችን ከመሄዳችን በፊት ተመልካቾቻችን ከጥቂት ደቂቃ ረፍት በኋላ እንመለሳለን። ተከታተሉ። ተመልካቾቻችን አሁንም ተመልሰናል። ከአቶ ከበደ እኔ እንኳን ጓደኛ ስለሆነ ከቤ እያልኩ ነው የማወራው። ከአቶ ከበደ ኃይለማርያም አባተ ጋር ከቫንኮቨር ነው እየተወያየን ያለ ነው። እንደው ከቤ ቫንኮቨር እስቲ የዛሬው አየር ምን ይመስላል? እንዴት ነው? ቫንኮቨር ልክ የተወለድኩበት ሀገር ነው የመሰለኝ። ደብረ ሲና ዝናብ ብቻ ነው ያለው። በጣም ደስ የሚል ነው። በረዶ በእንጃ በ10 ዓመት አንድ ጊዜ ነው የምናየው እና ምንም አይነት በረዶ የለም እዚህ። እና አንኮበር ሲባል እዛ ሀገር ባይዘወይ አንድ ነገር ልነግር ነው። ከኬንያ ወደ ቫንኮቨር ስመጣ ቫንኮቨር ሲሉኝ እንዴ ቫንኮቨር እንዴ ኢትዮጵያ ነው እንደ ይዘውኝ የመጡት ብዬ አንኮበር ያሉ መስሎኝ ደንግጬ ነበር። ቫንኮቨር ወደው በዛ
ለማንኛውም የኢክናስን እርዳታ እሱንም እንገባለን። የኢክናስ እርዳታ ለመርዳት ስንል ሄጄ ነበር። እኔም ለመጀመሪያ ጊዜ ከአዲስ አበባ ወጥቼ የደብረ ሲናን እና የደብረ ብርሃንን አረቄም ፉት ብዬ ቀምሼ ነው የመጣሁት። በጣም ጥሩ ህዝብ ነው፣ ደስ የሚል ህዝብ ነው። ቬሪ ካልቸራል ፕራውድ ኦፍ ዩ። በዚህ አጋጣሚ አንኮበርም ደብረ ሲናም ደብረ ብርሃንም ያላችሁ ሰዎችን ሰላምታ እንሰጣለን። ሁለታችንም ሰላም በላቸው። ምክንያቱም ይሄ ሚዲያ ዓለም አቀፍ ስለሆነ ሰላም በላቸው፣ እንደምንሰነበታችሁ በላቸው። ወንድሞቼ እህቶቼ፣ ያው አጎቶቼ ጠቅላላ በዛም ማላቃችሁም ማቃችሁም ደብረ ሲና ያላችሁ እንዲሁም ኢትዮጵያኖች በሙሉ እንደምናችሁ፣ ደህና ናችሁ ወይ? አከብራቸዋለሁ፣ ወዳቸዋለሁ። ለሚፈለገው ነገር በቅድሚያ አገኛለሁኝ። ያውም ትንሽ ቅር ያለኝ ደብረ ሲና የተወለድኩበት ሀገር 6 ኮንቴነር ስወስድ ደብረ ሲና ለመውሰዴ በጣም ቅር ብሎኛል። አሁን ወደፊት ደግሞ ለደብረ ሲና 1 ኮንቴነር ለማድረግ እየተሯሯጥኩ ነው። አቶ ብርሃኑ አመሰግናለሁ። ይህም በማስታወት በጣም ደስ ይላል። ከቤ ምንድን ነው? ቆይ እስቲ አሁን በመጀመሪያ ታስታውስ እንደሆነ መቼ ነበር ወደ ቶሮንቶ የመጣኸው? ባንዲራ ይዘህ የኢትዮጵያ ባንዲራ ይዘህ ጋሽ ደበበ እሸቱንና ፎቶግራፍ አለኝ አስታውሳለሁ። አዳበገና ብርቱካን ሚደቅሳ ቅንጅት ነበሩ የዛኔ። አዎ ልክ ነህ አቶ ብርሃኑ። ትዝ አስታወስከኝ። ያን ጊዜ አቶ ደበበ፣ ብርቱካን፣ ሌሎቹ እነ ብርሃኑ ነጋ ሁሉ ታስሮ ሳሉ እኔ ሰላማዊ ሰልፍ በየ ካናዳና አሜሪካን ሰንሰለት በላቴ ላይ ሴት ልጅ አትታሰርም፣ እስረኛ አይታሰርም በማለት ስዞር እና ቅስቀሳ ሳደርግ ሰላማዊ ሰልፍ ሳደርግ ነበረ እና በዛ ዕለት ቶሮንቶ መጥቼ ነበር። ከተፈታች በኋላ እኔ ኦቶዋ ነበርኩኝ። አቶ ፒተር ጁሊያን የሚባለው የፓርላማ መንበር በፓርላማ ውስጥ በየሳምንቱ ስለሷ ለማስፈታት ይጮህ ነበር። በቪዲዮም ሰምቶት ይሆናል ብዙ ኢትዮጵያኖች እና በዛ ደስታ እዛ መጥቼ ነበረ እና ንን ተቀብዬ እስከ ካልጋሪ ወስጄ እስከ ቫንኮቨር ሁሉ አስጎብኝቻታለሁ። ሲያትልም ድረስ ወስጃታለሁ። ስለዚህ በዛ ዕለት ደስ ስላለኝና ከቶሮንቶ ሰዎች ጋር ያለንን ያን ድካማችን ለመካፈል እዛ መጥቼ ነበርና በጣም ደስ የሚል ጊዜ ነበረኝ። ምክንያቱም ኢትዮጵያዊነት በጣም ከፍ ያለበት እኔም አስታውሳለሁ። የጠቅላይ ሚኒስትር መለስ ዜናዊ መንግስት ህዝቡን በጣም በዘር ከፋፍሎ ሲያሰቃየው ስለነበረ ሁላችንም ተቃዋሚ ሆነን በአንድነት በኢትዮጵያዊነት ጮኸናል። እንግዲህ ይሄ ረጅም ጊዜ ሆኖታል። አሁን ደግሞ አሁን ያለህበት ሁኔታ በተለይ በካናዳ መንግስት በኩዊኗ አንተ ትልቅ ቦታ ኖሮ ሰሞኑን ተሸልመሃል። ያንንም አስመልክቶ በመጀመሪያ ወደ ኋላ መለስ እንበልና ኢክናስ ላይ ምን ስትሰራ ነበረ? ኢክናስ ጋር አብሬ ስሰራ ነበረ። ቀደም ሲል ኢክናስ ሳይቋቋም ወደ ኢትዮጵያ በ28 ዓመቴ ነበረ ወደ ኢትዮጵያ ሄድኩት እና በጣም የማመሰግነው አገሬ እንድገባ ያደረጉኝ የኢትዮጵያ መንግስት የነበሩት አቶ አምባቸው፣ አቶ ደጉ፣ መላኩ አለበል መጥተው እዚህ ሲያትል አግኝቻቸው እኔ እዛ ሲያዩኝ ባካችሁ እኔ አገሬ ገብቼ አላውቅምና እንደዚህ እርዳታ ለመስጠት ሳይሆን ልግባና ልውጣ ስል እና አሉኝ። ተቀበሉኝ። ሄድኩኝ። ኮምቦልቻ የሚባል እህቶቼ እዛ ስለነበሩ እህቶቼ ለማየት ሲሄድ ሆስፒታሉ ምንም ነገር ባዶ ነው። ሕክምና ሰው መሬት ላይ ሰሌን ላይ ተኝቶ ነው የሚታከመው። እሱን ሳይ በጣም አሳዘነኝና ቃል ገብቼ መጣሁ። ከዛ ወደ አሰብ ስመጣ የመጀመሪያውን ኮንቴነር ከህዝብ ለምኜ ማስጫኛውን ከሮተሪ ክለብ ጠይቄ ብዙ የተለያዩ አልጋዎች፣ ዊልቸሮች፣ የአንስስ ማሽን፣ ሌሎች የልጆች ማሞቂያ መሳሪያ 40 ፊት ኮንቴነር እቃዎች ሞልቼ ወሰድኩኝ። ከዛ ኢክናስ ተቋቋመ።
ልክ በኢክናክስ በተቋቋመ በአንድ ወሩ ከኢህአዴግ ጋር ጦርነት ተነስቶ የኮምቦልቻን ሆስፒታል እቃ በሙሉ ተዘርፎና ወድሞ ስላገኘሁት በጣም አዝኜ በሁለተኛ ሲሄድ ባዶውን አየሁኝ። በዚህ የተነሳ ኢክናክስ ጋር ሲጀመር ኧረ እንደዚህ ወስጄ ነበርና እንደዚህ ሆኗል ስል ከኢክናክስ ጋር ጀመር። ከኢክናክስ ጋር ብዙ ስራ ሰራሁኝ። እስከ ኮምቦልቻ፣ እስከ ደብረ ታቦር፣ እስከ ደብረ ብርሃን፣ ጎንደር፣ እስከ ምንድነው ባህር ዳር ድረስ የኤክስሬ ማሽኖች እና የተለያዩ እቃዎች መላክ ጀመር። ከነሱም ጋር ብዙ ልብሶችና መድኃኒቶች ጋር መድኃኒት ሰርቻለሁ፣ ሰጥቻለሁ። በጣም ነው የማመሰግነው ኢክናክስ በመስራቴ። ጥሩ ጓደኞችና ወንድሞችን ያገኘሁት በኢክናክስ በጣም 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 ብዙ እርዳታዎች ሰርተናል እና ሌሎችም ሰዎች ጋርም የሰራሁትም አለ። ወደፊት ጥያቄ ከመጣ እመልሳለሁ። አመሰግናለሁ። እንግዲህ ኢክናክስ በካናዳ ደረጃ ኢትዮጵያን ለመርዳት ተዘጋጅቶ የሚሰራ ድርጅት ነው። አሁንም ኢክናክስ እየሰራ ነው ያለው። እኔም የኢክናክስ ባልደረባ ነኝ። በተለይ ሚዲያ አካባቢ በጣም በኢክናክስ አብሬም ሄጃለሁ። እንደው ይህንን ወጪ ወስደ ወደ ኢትዮጵያ እርዳታ ስታደርግ ከየት ነው የምታመጣው? እኔ ወጪ የራሴን የሆቴሌን የፕሌኔን ራሴ ነው የምችለው። እቃውን ደግሞ ከሮተሪ ክለብ የዓለም ሮተሪ ክለብን ለምኜ ነው። ኢክናክሶች ደግሞ የመጫኛ ከህዝቡ ያዋጣሉ። የመጀመሪያውን ኮንቴነር የቫንኮቨር ሰዎች እና የሲያትል ሰዎች ናቸው አዋጥተው ገንዘብ ሰጥተውኝ የመጫኛ ያስጫንኩት። በጣም ነው የማመሰግነው የቫንኮቨር ህዝብና የሲያትልን ህዝብ። ሌላውን ደግሞ የወሰድነው ለቢኒያምም የወሰድነውም አለ ለቢኒያም እንደገና ለጊሸራቢ ደግሞ የወሰድነው በኢክናክስ እና በአንዳንድ ወንድሞቼ በአቶ ማርቆስ ተገኝ እና እንዲሁም በአቶ ኦሪዮን መንግስቱ በጣም በሀሳብም በገንዘብም የሚረዱኝ ናቸው። እነዚህ ወንድሞቼ ናቸው። በይበልጥ አቶ ኦሪዮን መንግስቱ ከኔ ጋር አብሮ ከመጀመሪያ ከ2000 ቀይ መስቀል 40 ሺህ ብር አውጥተን ለተራቡ ስንዴ መግዣ የላክን አንዱ አቶ ኦሪዮን መንግስቱን በጣም አመሰግናለሁ። እሱ እንኳን አብሮ መስራት ሳይሆን ወንድሜም ጓደኛዬም ነው። በጣም ምስጋና ላቀርብለት እወዳለሁ። አቶ ማርቆስ ያው በገንዘቡም በጉልበቱም የሚሰጠኝ ወንድሜ ነው። አሁንም አብረን እየሰራን ነው። ለአቶ ቢኒያምም አሁን እንልካለን። ያለፈውም አቶ ማርቆስ ከፍሎ ነው ለቢኒያም የላክነው እቃውን። መላኪያው $25,000 ነው ለአንድ ኮንቴነር 40 ፊት፣ ግን ውስጡ ያለው ከ1 ሚሊዮን $800,000 በላይ ነው ዋጋው። ስለዚህ በጣም ከኢክናክስ እና ከህዝብ ጋር መስራት እኔ ቫንኮቨር ህዝብን በጣም አመሰግናለሁ። እንዲሁም ቶሮንቶ ያሉ በሙሉ ያው ኢክናክሶች አዋቶ የሚልኩት ይሄ የጠቅላላ ካናዳ ያለ የኢክናክስ አባሎች በሙሉ ምስጋና ያቀርባለሁ እና ይሄ ነው አቶ ብርሃኑ። እኛ ወደፊት ኢክናክስ ከመንግስት ነፃ የሆነ ድርጅት ነው። በዘር በሃይማኖት በዜግነት ምን የማያምን ለጥሩ ስራ ለተራቡ ሰዎችና ለተቸገሩ ህዝብ ደራሽ ነው እና ይሄ ነው እና አቶ ብርሃኑ አንተ ታውቃለህ፣ ያው በቅርብም አሁንም ልከናል። እኛ የተራበ ህዝብ ነው እኛ የምንረዳው። ለመንግስት ጋር ምንም አይነት ግንኙነት የለንም። ከማንም ድርጅት ጋር ግንኙነት የለውም ኢክናክስ። አቶ ብርሃኑ ይህን ታውቃለህ። አመሰግናለሁ። በጣም ነው የማመሰግነው። እንግዲህ አቶ ከበደ ተመልካቾቻችን እጅግ በጣም የሚገርም ነው። በተለይ ኢክናክስን አስመልክቶ ኢትዮጵያኖች ናቸው ትንሽ ግን እኔም እንደ ብርሃን ቴሌቪዥን ትንሽ ቅር የሚለን በውጭ ያለው ዳያስፖራ ከፍተኛ የሆነ እርዳታ ወደ ኢትዮጵያ እያደረገ ነው። በቅርብ ጊዜም በወሎ በተለያዩ አካባቢ ኢክናክስ ካናዳ፣ ኢክናክስ ቶሮንቶ ሃሚልተን ቻፕተርን በመሆን
ምግቦች ተልከዋል። በጣም ብዙ ሚሊዮን ብር የወጣበት እርዳታ ነው። ግን ይሄ ሁሉ እርዳታ እያለ መንግስቶች አገራቸውን ህዝብ በትክክል ማስተዳደር እንዳቃታቸው ያሳያል። ችግሩ በጣም እንትን ብሏል። እንኳን አይደለም ኢክናስ በግልም በየግሎቻችን ብዙ ሰው ነው የሚደውልልን። አሁን ቴክኖሎጂው አድጓል። እንደው በምን አይነት መንገድ ይሄ ነገር መጀመሪያ ሰላም የሚሆንበትን፣ ሁለተኛ ደረጃ እንደዚህ አይነት ጉድሶች እንደዚህ አይነት የምግብና የምናምኖችን ቀጥታ የዲያስፖራው ማህበረሰብ እንዴት አድርጎ መርዳት እንዳለበት መንግስትም ይሄን ጉዳይ በጣም በጣም ማሰብ እንዳለበት አሳስባለሁ። ወደሚቀጥለው ፕሮግራማችን እሄዳለሁ። ከቤ እንግዲህ እንደው አንድ የገረመኝ ብዙ ጊዜ በውጭ የምንኖር ኢትዮጵያውያኖች ከገቨርመንታችን ከመንግስት ጋር ብዙ ግንኙነት የለንም። በተለይ ኢትዮጵያዊ በምርጫ እንሳተፍም። እኛ በቃ መጣን ለፋን አለቃ። አንተን ግን ስመለከትህ ከቫንኮቨር መንግስት ጋር ግንኙነት አለ። በአጠቃላይ ሲያጠራ አድርገህ ለተመልካቾች ምን እየሰራ ነው እዛ? በጣም ነው ጥሩ ነው ጥያቄ። እኔ መጀመሪያ እግዚአብሔርን አመሰግናለሁ። ከቀጣይ ደግሞ ባለቤቴን አመሰግናታለሁ። እሷ በርታ አይዞ፣ ለምን እሷን ብዙ ጊዜዋን ተሻምቻት ነው እንትን እና እኔ ቫንኮቨር ካናዳ በ2004 ጃክሊተንን የኤንዲፒ ሊደር መጥቶ ነበር እና እዛ ለማየት ሂጄ ነበር ስብሰባ ውስጥ። ከዛ ሳይ ኤንዲፒ ተቀላቀልኩ እና የቦርድ አባል ሆንኩኝ በቫንኮቨር ኤንዲፒ። በዛ የኢትዮጵያ ኮሚኒቲም ለ14 ዓመት ሊቀመንበር ስለነበር ከነሱ ጋር ግንኙነት ፈጠርኩ። ከዛ የሲቲው ቦርድ ሆንኩ። የኤንዲፒ ለፒተር ጁሊያና ሚስተር ቾሃን የኤግዜኪቲቭ ኮሚቴ ማለት የነሱ ቦርድ ሁኜ እየሰራሁ ነበር እና በጣም 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 እስከ ቪክቶሪያ ፓርላማ ድረስ እየወሰዱኝ ካለው መንግስት ጋር ያገናኙኝ ነበር። አንዳንድ ችግሮች ሲኖሩ ከኢትዮጵያኖች ሲቸገሩ ከአዲስ የመጡ እንዲሁም እዚህ መጥተው ደግሞ ሪፊጂኒ ሲጠይቁ ትንሽ ችግር ሲያጋጥማቸው እነሱን እርዳታ በመጠየቅ በጣም ከኤንዲፒ ጋር በጣም ብዙ ነገር ሰርቻለሁ እና እኛ ቮለንተሪ መስራት አለብን። እኔ እዛ ሀገር ስመጣ ወዲያውኑ ቀይ መስቀል ጋር ነው ቮለንተሪ የሰራሁት። ከዛ የኢትዮጵያ ኮሚኒቲ ለ14 ዓመት እንደነገርኩ ሰራሁ። አሁን ደግሞ የኢትዮጵያ ኬኔዲያን ሁማን ራይትስ በብሪቲሽ ኮሎምቢያ ሁኜ በቸርማንነት እየሰራሁ ከ2014 እስካሁን ድረስ እና ይሄ ነው የምሰራው። እና እኛ በአሁኑ ሰዓት ኢትዮጵያኖች መጣን፣ ያው ችግርም አለ የኑሮም ችግርም አለ። ግን ቮለንተሪ መስራት በዚህ ሀገር በሀገራችን እንጃ በዚህ ሀገር ትልቁ ከደሞዝ በላይ ነው የካናዳ መንግስት የሚከፍልህ እና ለምን ቮለንተሪ ማለት ለካናዳው ህዝብ ጠቀሜታ የምትሰጥ ጥሩ ዜጋ መሆንን የሚገልጹ ነው። ለዚህ ነው መጀመሪያ የንግስቲቱን በ2014 ላይ ሜዳሊያ ያገኘሁት። ሁለተኛውን ደግሞ በ2016 የ150ኛዋ የካናዳ የተቋቋመችበትን በርዝዴዋን ስታከብር አንድ ሜዳሊያ ያገኘው። አሁን ደግሞ የቻርልስ ሰርድን ኪንግ ቻርልስን የንጉሱንም አገኘው። በዓለም ደግሞ የዓለም ሮተሪ እነሱም ደግሞ ይሄን እርዳታ ቀጥታ ወደ ኢትዮጵያ እና ሌላ ቦታ እዚህ ሀገርን በመመስራቴ የወርቅ ሜዳሊያ ይሄን ሜዳሊያ ሰጥተውኛል እና በጣም ነው እና ቮለንተሪ መስራት ቆንጆ ነው ለማለት ነው። አቶ ብርሃኑ ነው በጣም እንደው ስለ ሽልማቱ ትንሽ እናውራ። እንግዲህ ኢትዮጵያን ስለረዳ ነው ይህንን ነገር ያደረጉት ወይስ በአጠቃላይ በቮለንተር ስለተሳተፍክ ነው? ምክንያቱም እዚህ ላይ ምን ያሳያል? ያው እንግዲህ በተለይ ካናዳ በቮለንተር ነው ቢውልድ የተደረገችው። በጣም ብዙ ኢትዮጵያዊ በቮለንተር አይሳተፍም። እንደው የቀበሌውንም የአካባቢውንም መሪ ማን እንደሆነ አያውቅም። እኛም በብርሃን ቲቪ በተደጋጋሚ ምርጫ ሂዱ፣ ተወያዩ፣ ጠይቁ እንላለን። የሚጠይቅም የለም። አንተ ግን ለየት ብለህ ወጥተህ ይህን ያህል ከዓለም ንጉስ ማለት እንችላለን እንደዚህ አይነት ሽልማት ስታገኝ እንደ በመጀመሪያ አንተ ምን ተሰማህ? እርግጥ ነው እኔ በጣም ደስ ነው ያለኝ። አምላኬን አመሰግነዋለሁ።
እኔ ልንገርህ ቮለንተሪ መስራት ዋጋ አለው። ዋጋ ማለት ከእግዚአብሔር ያስከፍላል። ሰው ሳይሆን እኛ እዛ ሀገር ከመጣን ስራ እንትን ሲሆን ቮለንተሪ መስራት የካናዳ መንግስት ቅድምም ጠቅሼዋለሁ። ካናዳ በቮለንተሪ እና በሁማን ራይት ትታወቃለች። ያንን ተከትለ ከመንግስት ጋር እኔ እስከ ኦቶዋ ቤተ መንግስት ድረስ ሂጄ ስወያይ ነበር። እዛም ነበርኩ 1-2-3 ጊዜ አየሁት። ይሄ ነገር በጣም እንደሚጠቅም ለህዝቡ ጋር ከመንግስት ጋር ግንኙነት ሳረግ ለህዝቡ አፍ ሆናለሁ በማለት ይሄንን አጥብቄ ስራውን ይዤ ከመንግስት ጋር ሙጥኝ ብዬ ይሄው አሁን እየሰራሁ ነው። ቮለንተሪም እየሰራ ምንም ሳንቲም አይከፈለኝም። ለምን የኛ ወንድሞች አሁን አንዳንድ ችግሮች አላቸው። ሲሞቱ መቃጠል አለ ታውቃለህ እዛ ሀገር። ያ እንዳይቃጠል በባህላችን እና በሃይማኖታችን እንዳይቃጠሉ ጦርነት ከፍቼ በነፃ አስቀብራቸዋለሁ ልክ እንደ ባህላችን አድርገን። ስለዚህ እንደገናም ሲታመሙ ሁሉ ነገር ወረቀት ከሌላቸው ሕክምናውን መንግስት እንዲከፍል አደርጋለሁ። ያ ይህንን ስልጣን ኑሮኝ ወይ መንግስት ቦታ አድርጎኝ ሳይሆን ያ ቮለንተሪ ለህዝቡ ለኢትዮጵያ ብቻ ሳይሆን ለማንም ከዚህ ቫንኮቨር ላይ ለሚሰሩ ሰዎች ስለምሰራ ያን አፍ ስለሆንኩኝ ያ ነው ለእኔ ይህንን አዋርድ ለማግኘት የቻልኩት። በጣም ደስ የሚል ነው። እንግዲህ ተመልካቾቻችን አሁንም እየተወያየን ያለ ነው ከአቶ ከበደ ኃይለማርያም አባተ ጋር ከቫንኮቨር፣ እኔ ከቶሮንቶ ብርሃን ቴሌቪዥን። ፕሮግራማችን ይቀጥላል። አሁንም ከጥቂት ደቂቃ እረፍት በኋላ እንመለሳለን። ተከታተሉ። አመሰግናለሁ።